ሴዶ እባክህ ተው ይሄ ጫወታ ይቅርብ ትሰበራለ በቃ ሲሰበር ሊትራሊ ሲሰበር ነው ያየሁት ሄሎ ጆ አራንተ ምን አለበት እዚህ ክትፎ ያለ ቁርጥ ያለ ሽሮ ያለ የባብ ስጋ እየበላው በቃ የቀንዘብ ለሪ ስቀዝን ነው ማድረጆ ያማ ሴዶን 2 ወር አንድ ቀን አለን ያኔ ነው ፋይት የምናረጋው እስከዛ ድረስ ግን እሱ እድል ሰጥቶታል ውጭ ሀገር ሄዶ ፕራክቲስ እያደረገ ነው ቤተሰቦች ልጆቻችሁን በጊዜ እንዲተኙ አድርጓቸው በዚህ ፋይት ላይ የማረጋቸው ነገሮች ከይቅርታ ጋር እንድታዩ አልፈልግም አበሻ ጉዞ ወደ አሜሪካ አልተገናኘንም ቻው 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 ጎቱ አሜሪካ አበሻ አልተገናኘንም ውድድሩም ሌላ ሰው ፈልጉ ሴዶ ማርሻል አርት የሚያወራውን ነገር ሰምተን እንመለስ አበሻ አንድ ጫማ 200 ሺህ ብር ቢሸጥበት ኦሪጂናል ብራንድ ጫማ ናይኪ ይገኝበት ተገኝተናል ማሜ ብራንድ አፈር በላ እስካሁን እየሸወርከኝ ነበር ኦሪጂናል ጫማ ያያየ ነው 200 ሺህ ብር ያው ጆርዳኑ ኤርፎርሱ ናስ ስማ ባለፈው ስትሰድበኝ ዝም ብዬ ነበረ ዛሬ ግን በስራዬ ነው የመጣው ጆኒ ቀኝ እግርህን እሰብርሃለሁ እንዳለ ታውቃለህ ለጆኒ እነዚህ ጫማዎች ወዬ ብዬው ግራ እግርህንም እንዲደግም ካላደረኩ ማሜ አይደለሁኝ ጆኒ ፕሊዝ በቃ ግራ እግሩ እንድገምልኝ እነዚህ አራቱን ሪል ኢኮ ክላርክና ቶሚና ጆርዳዋንን እሰጣለሁ ይሄንን ለሴዶ አድርሱለት ወይኔ ለሞት ነው ውድድሩ ቢቀር አይሻል እዚህ ሀገር አልቀርም ሞትኩ የባብ ስጋ እየበላ ወይ ክትፎ የለ ወይ ቁርጥ ስጋ የለ ወይ ሽሮ የለ አላየ ለሆላ ወላ ቀወተ ያማ ሴዶን 2 ወር አንድ ቀን አለን ያኔ ነው ፋይት የምናረጋው እስከዛ ድረስ ግን እሱ እድል ሰጥቶታል ውጭ ሀገር ሄዶ ፕራክቲስ እያደረገ ነው እቺን አንድ ወር ሰልጥኖ but you know what the funny thing is most people don't understand by the time he comes to Ethiopia የተማረውን በሙሉ ይረሳዋል it's just going to be the same old Sedo just looking stupid like somebody paused on his face somebody hit the pause button on his face ከንፈሩ ግን ነው የሚንቀጠቀጠው አይ ሴዶ ፕሊዝ እባክህ ተው ይሄ ጫወታ ይቅርብ ትሰበራለ በቃ ሲሰበር ሊትራሊ ሲሰበር ነው ያየሁት እግሩ ነው ወገቡ ነው የተሰበረው እኔ እግሩም ወገቡ ነው የሚሰበረው በጣም ከባድ ነው ከዚህ በኋላ መንቀሳቀስ የማይችልበት አይነት ነገር ነው የሚሆነው እኔ እንደሆነ ይሄ ጆኒ ለሚባለው ሰውዬ በቃ ዝም ብሎ ኢንዶሚኖችን ከሚያራሩጥ በቃ ኢንዶሚን አንተ ኒውትሪሽን ተመረያለው ይያልካ አይደለ እንዴ የሆነ ስፖርት ውስጥ ኮአል የምግብ አመጋገብ ሳይንስ አለ አይደል ሁሌ ተመሳሳይ ምግብ ትበላለህ አንዴ እኮ አጥንት ወደ መቆርጠምም ትደርሳለህ ብራዘር ጆኒ ጂሱሱ እኔ ዝም ብዬ ሳይክ አቴንሽን ሲከር ነህ በቃ ይሁን ሚዲያ ላይ ያሉ የቲክቶክ ብዙ ሚሊዮን ፎሎወር ያላቸው ሰዎች ነው አሳደከ ወደዚህ ወደ ሪንግ ውስጥ ገብተውልክ መወዳደር የምትፈልገው እና በቃ ይቅርብ አቴንሽን ሲከርነቱ ራሱ ይቅርብ በቃ ስለዚህ ይሄንን አቴንሽን ሲከርነትክን በዚሁ አቁም ሴዶ ፕሊዝ ይሄንን ቃሌን ነብይ ኤልያስ ብላክ ኤልያጂያ ይሄንን ትንቢት ያስተላልፍልሃል ቢቴኬር ወደ ኬጅ ውስጥ እንዳትገባ ለውድድር ጭራሽ እንዳይገባ አው በቃ ሴዶ አሁን ኮንዶም ታይላንድ ሄዶ እኮ እየሰለጠነ ነው ያለው እኮ የትም ማርስም ሄዶ ቢሰለጥን ከዚህ ውጪ በቃ እንዴት አይሆንም ጆኒና ያሸንፈው አው አይሰበራል አሁን ቢያሸንፈው ተሰብሮ ነው የሚያሸንፈው ይጎዳበታል ነው ከዛ በኋላ እኔ ያየሁት አሁን ማሸነፍ ሁዊንስ አይደለም ሲሰበር ነው ያየሁት ሴዶ ሲሰበር አው ስለዚህ በጤና ብትቀመጥ ይሻላል በጤና ለናቱ እናቴን ይያለ ነበር እናቴ መክራኛለች አው ባይሆን እንቁላል መቀቀል እንዲህ ቢሆንለት ውድድሩ መቶ እንቁላል አው መቀቀል መብላት እንኳን አይመስለኝም ከካሜራው ሲቆም እንትኑ የሚቆም ይመስለኛል መብላቱ ማሽኑ አው አይ መብላቱ እኔ ሰውነቱም ያስመሰግናል እኮ ይበላ ይመስላል አው አይ እንዴ ሰውነት በጭንቀትም እኮ ይወፍራል አይ ይሄ ራሱ እኮ ያወፍራል እንዴ አንጀት ይለወዛል አው መጥፎ ነው እንትኗ ጭንቀትም አየር ተሰባለ አው ብዙ አይ ምንድነው ግን አይ እኔ ምን አላቅም ድብድብ ይሆናል የድብድብ ድምጽ አይ እንደዛ ሊሆን ይችላል ብዬ አስባለሁ
ይሁንሽ ንቃተ እንዲለም ባለፈው በርግጥ ተሸነፈ። አሁን ደግሞ ኮላውት እያደረገ ነው። አይ ቲንክ 500 ሺህ ብርና ከ200 ሺህ በላይ ፎሎወር ያለው ሰው ይቅጠመኝ ምናምን የሚል ምን 500 ሺህ ብርና ከ200 ሺህ ፎሎወር በላይ ያለው ሰው ነው እኔ ሊገጥመኝ የሚችለው ነው የሚለው። ኢንዶሚ ያልከው እሱን አንዱ መሰለኝ። አይ አሁን ኢንተርናሽናል አሁን ዩኤፍሲ አለ አይደል? እንደዚህ አይደለም። ሰው ብቃት ያለው ይሄ አርት ነው። ገብቶ ሜዳ ውስጥ ኬጅ ውስጥ መወዳደር የሚችል ብቃት ያለው ሰው ነው ገብቶ ኬጅ ውስጥ የሚወዳደረው እንጂ በፎሎወር ብዛት እንግዲህ ኢትዮጵያ ውስጥ እንደዛ ነው እንትናቸው ዲላቸው በፎሎወር ነው ጌች የሚያስገቡት እንደዛ ነው የሚለው። አም ሶሪ በጣም ቤተሰቦች ልጆቻችሁን በጊዜ እንዲተኙ አድርጓቸው። በዚህ ፋይት ላይ የማረጋቸው ነገሮች ከይቅርታ ጋር እንድታዩ አልፈልግም። ከዛ ውጭ I feel like I have something I feel very የሆነ የሚሰማኝ ስሜት አለ። ከዚህ በፊት ታይቶ የማይታወቅ በጣም ስፔሻል የሆነ ፕሪፓሬሽን የሞላበት ፋይት ነው የምታዩት። ከኔም ለየት ያለ ፐርፎርማንስ ታያላችሁ። በፊት በነበረኝ ፐርፎርማንስ እውነት ለመናገር ደስተኛ አልነበርኩም። ሞር በፍጥነት መጨረስ የምችልባቸው ኦፖርቹኒቲዎች ነበሩ። ስለዚህ በቀጣዩ I think the best version of myself ብዬ በማስበው ነገር ነው ትሬን አድርጌ የማቀርብላችሁ። ሀበሻ ልሞት ነው። ከባድ ነው ስልጠናው። ሀበሻ ጆ ደውል ጆ ሄሎ ጆ ኧረ አንተ ምን አለበት እዚህ ክትፎ የለ ቁርጥ የለ ሽሮ የለ የባብ ስጋ እየበላው በቃ የቀንዘ ለኔ ስቀዝን ነው ማድረው ጆ አንተ ምንም የኔን ጉዳይ ከጉዳይ አልቆጠርከውም። ሲፈልግ ኩሪፍቱ ሲፈልግ እዛ አንተ ጦየር ትዝናናለህ። ምን አለብህ ወይ በቃ ብሩን ይቅር እኔ በሰላም ሀገር ልግባ። ኒሃው ሂንቻው እዚህ ና ግባ ስልጠና አሁን ገና ከማር ስልጠና ግባ እያሉኝ ነው። እሺ ጆባል ዋትስአፕ ላይ ደውላለሁ። እሺ እየጠሩኝ ነው። የበላሁት የባብ ስጋ ተቅማጥ ሊለቅብኝ ወይኔ ቴዲ ከማ የባብ ስጋ አበሻ ጉዞ ወደ አሜሪካ አልተገናኘንም። ቻው ጎቱ አሜሪካ አበሻ አልተገናኘንም። ውድድሩም ሌላ ሰው ፈልጉ። እንግዲህ ወጣው ይኸው ከቱርክ እየወጣው ነው ወደ አሜሪካ ሎስ አንጀለስ። ቻው አበሻ ቻው። አንድ ሚስት በሉጉለት አንዴ ዶሌ ይዋር ጉራጌ አዱአይ ቢቶኒ ብለ ጉራጌ ነበር ጉራጌ ብለ ኦይሲ ቲሞቱ ሌጀንድ ኮች ቶዮታ ያማሃ መኪና ውስጥ ነው እንደምሰራ ያማሃ ቶዮታ ቶታ